ምንድን ነው? አየሹ ለሊ፣ ምንድን ነው? ከዛሬ ጀምሮ ይሄ ቤት የኔ ነው። እንዴት ሆኖ? እሱን ከኤላ ጋር አውሪ። ምን ማለት ነው? ኤላ እኮ ይሄን ቤት የገዛው በእኔ ስም ነው። ምን ማረጋገጫለሽ የኔ ቆንጆ? አንቺ ነሽ የወሰድሽው። ከአንቺ ጋር ለመጨቃጨቅ አልመጣሁም ለሊ። አሁን ኮታችሁን ሰብስባችሁ ከዚህ ቤት ውጡልኝ። ከዛሬ ጀምሮ ይሄ ቤት የኔ ነው። አልወጣም ቤዛ። ይሄንን ብጣሽ ወረቀት ይዘሽ ስለመጣሽ ማመንሽ ይመስልሻል? አሁን ከቤት ውጪ። እሺ ውጪ። ቆይ ምን አይነት ድራማ ነው የጀመርሽው? እንዴት ተፈታሽ? ኢንስፔክተር ጋር መደወል አለብኝ። ማንም ሰው ጋር ብትደውሉ እኔ ነጻ ሰው ነኝ። እሺ እንዴት ሆኖ? ነገርኩሽ እኮ ለአንቺ ማብራራት አይጠበቅብኝም። አሁን ከቤት ይውጡልኝ። ቤዛ ትዕግስቴን አታስጨርሽም። ሌላ ነገር ሳይከተልሽ አንቺ ራስሽ ከቤት ይውጭልኝ። እውይ ሲመስለኝ የምትሄዱበት የላችሁ መሰለኝ። እኔ እንደናንተ ክፉ አይደለሁም። 2 ቀን እሰጣችኋለሁ። በዚህ 2 ቀን ውስጥ ቤቴን ለቃችሁ ሊሙጡ። እሺ ቆይ ትንሽ እንኳን አታፍሪ? ድንገት መተሽ ከቤት ይወጡልኝ ትያለሽ? ቆይ ምን ማለት ነው? አደይ እቺ ልጅ አንድ ነገር ሳላደርጋ በፊት አስወጭልኝ። ምንም ማድረግ አይጠበቅብሽም። እኔ ራሴ እወጣለሁ። ግን ቀድሜ እንደነገርኩሽ 2 ቀን ብቻ ነው ያለሽ። በዚህ 2 ቀን ውስጥ ካልወጣሽ በህግ ሰዎች ተገዳችሁ እንድትወጡ አድርጋችኋለሁ። እሺ የህግ ሰው ማ ቢሆን ቤዛ ታስራ ትቀር ነበር። አሁን ተመልሻለሁ። ሰምኛለሽ። ተፈቻ ትፈቼ እኔ ጉዳይ አይደለም። ግን አንድ ማወቅ ያለብሽ ነገር አለ። እሺ ምን? ለሊን ተሳስተሽ ድጋሚ አንድ ነገር ታረጊያትና በራሴ እጅ ነው ሲጥ አድርጌ የምገልሽ። ገባሽ? ኧረ አዎ። አሁን በደንብ ግልጽ ሆነልኝ። ምንድን ነው? ለሊ ቤት የገባችሁት እናንተ ናችሁ አይደል? አይደለንም። እና ታዲያ ማን ነው? ነገርኩሽ እኮ አይመለከትሽም። በማይመለከትሽ ነገር አትግቢ። ና ወንድሜ እንሂድ። በቃ ይመቻችሁ። እሺ ነው ተናገሪ። እኔ ምንም አላደረኩም። እራሱ ነው ዝም ብሎ መጥቶ የጮኸብኝ። ሲጀመር እኔ ለሊ ቤት ምን ልሰራ ሄዳለሁ? አይ ምን ልትሰሪ መጣሽ? መቼስ አንቺን ፈልጌ አለች። ቤት ነው። ሌላኛዋ ደግሞ መጣች። ማን ያስገባሽ? አሹ ነው? አዎ። ቆይ ትልቅ ሰው አይደሉ እንዴ እርሶ? እንዴት ማለት? ለምንድን ነው ለአሹ እንዳያስገባኝ የነገሩት? ቆይ ለምን ይጠሉኛል? አንቺ ባለጌ! እናቴ ምንስ ብትል እንዴት እንደዚህ ትናገረታለሽ? አንቺን ያናገረሽ የለም። ዝም ስትባይ በጣም አበዛሹ። ሲጀመር እዚህ ቤት እንዳትመጪ ተብልሻል ነበር። ምን ልትሰሪ መጣሽ? መቼስ አንቺን ፈልጌ አልመጣ ዴብዬን እንጂ። ሲጀመር ይሄ ቤትም እናንተም አትመጡኝም። ማነሽ? ቤሪ ብንከባበር ጥሩ ይመስለኛል። ጨምላቃ አንቺ ጋጦጥ! አሁን ቀጥ ብለሽ ከዚህ ቤት ውጪ። ዴብዬ ጠብቂኝ ብሎኛል። እሱ መቼም እንደዛ ይልሽ። ይልቅ አንቺ ራስሽ ለራስሽ የነገርሽው ነገር ይሆናል። እኔ ምንም የሚመለከተኝ ነገር የለም። አሁን ተነሽና ከዚህ ውጪ። ልቀቂኝ! አንቺ ልቀቂኝ! ምን አይነት ፍጥረት ነሽ? በጣም የምታሰለችው። እጭ አለቀሽ። አንቺ ቀበጥ ሰሚኛለሽ? ዴቭን አገባለሁ የሚለውን ቅዠትሽን ተይና ወደ ቤት ተነሽ። አንቺ ልቀቂኝ! ወደዛ ተነሽ። ልቀቂኝ! ነይ ውጪ! ደወልክለት? ቆይ እንዴት? እሺ ቆይ በሰዓቱ ለእኔ ምን ነበር እያልከኝ የነበረው? ስለዚህ ቤዛ ብቻዋን አይደለም ይሄንን ያደረገችው ማለት ነው። ያንተም እጅ አለበት። በጣም መጥፎ ሰው ነሽ ኤላ። ቆይ እንዴት በዚህ ልክ እኔን ታታልለኛለህ? አስበህበትማ ነው ጊዜ ጠብቀህ አሁን ላይ እንደዚህ ያደረገው። በቃ ይበቃኛል። ከዚህ በኋላ እኔ ከአንተ ጋር አላወራም። እሺ? አይመለከትም ኤላ። እኔ ከማንም ጋር መሆን እችላለሁ። እሺ መብቴ ነው። ምንድን ነው ለሊ? ኤላ ነው ቤዛ የቤቱን ካርታ በስሟ እንድታዞር ውክልና የሰጣት። እንዴት? ስለ እኔ ነገረችው ነገር አለ አይደል? ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ በዝዝት ትርፍርፍ ይበልልኝ። ሰራተኛ አደይ ክፍል 219 ይዤላችሁ ቀርብ ያለሁ ማለት ነው። ቤዛ እንደፈረደበት ተፈታለች። የለሊን ወረቀት ሰርቃለች። ኤላም ከዳት። የቤቱን ካርታ አሳልፎ የቤዛ ሰጣት። እንግዲህ ቤዛ የሆነም ያልሆነም ነገር ቀባጥራ እንግዲህ የቤዛ ካርታ በድጋሚ እንግዲህ ቤዛ ወስዳለች። ቤዛ ከመፈታቷ እንግዲህ አሁንም ሴራዋም እንደቀጠለ ነው ማለት ነው። የሄለልና የአበበን ቤት የእነሱ ቤት ተከራይቶ እየኖሩ ነበረ። ነገር ግን የቤዛ ወንድም አታለላቸው። ቤቱን ልሽጥላችሁ ብሎ ግማሽ ብር ቀብድ ከሰጠ በኋላ እንግዲህ የእነሱን ከዳቸውና ቤዛን አስፈታት። ከዛ ቤዛ ሲያዩ ሁሉም ተደናገጡ። ዶክተሩም ጋር ሄዳ እንግዲህ አስገድደዋለች ማለት ነው። የስራ ወረቀቴን ጽፈህ ላክልኝ አለችው። ከዛም በኋላ አልክም አለች። ለምለም ቤትም ጋር ሄዳ ከዚህ ቤት ልቁልኝ ወጣ። ለምለም ደንግጣለች። ምንድነው ምን ወጣው? ከፍታ ለምለም እንግዲህ ወረቀቱን ከፍታ እያየችውና አይተው ነበረ። አደይም አጠገቧ ነበረች። ምንድነው አይንሽን አያይም? ከዛሬ ጀምሮ ይሄ ቤት ለኔ ሆኖ ለምለም እንዴት ሆኖ? እሱ ከኤላ ጋር ማውራት ትችያለሽ? ምን ማለት ነው? ኤላ የኔ መሰለኝ የገዛልኝ። ምን ማረጋገጫ አለሽ የኔ ቆንጆ? ካንቺ ጋር ልጨቃጨቅ አይደለም የመጣሁት። ከዛሬ ጀምሮ ይሄ ቤት የኔ ነው።
አልወጣም። ይሄ ብጣሽ ወረቀት ስለመጣሽ ማምንሽ ይመስልሻል ብላ ለሊ ወረቀቱን ቀዳ ትጠለውና አሁንም ከዚህ ቤት ለቀሽ ውጪ ትላታለች። አዳይም ቆይ እንዴት ተፈታሽ? ምን አይነት ነሽ? ፖሊሱ ጋር መደወል አለብኝ። ማንም ጋር ብደውይ እኔ ነፃ ሰው ነኝ። እንዴት ሆኖ ነገርኩሽ። እንግዲህ ያው እንግዲህ ቤዛ ሁሉም ነገር በባቡሬን አሳብባ ባቡሬ እንዳደረገው አድርጋ እንግዲህ ወንጀሏን እንደቀጠለ ነው። ፖሊሱ ተሳስተዋል ማለት ነው። እንግዲህ 2 ቀን እሰጣችኋለሁ። በ2 ቀን ውስጥ ይሄ ቤት ለቃችሁ ካልወጣችሁ ከዛ አዳይም ድንገት አታፍሪም? ድንገት መጥተሽ እንዴት ውጡት ያለሽ? ለምለምም እንግዲህ አዳይ እቺ ልጅ ከፊቴ አስወጫት፣ ካላስወጣሽ የሆነ ነገር ነው የሚፈጠረው። እኔ ለ2 ቀን ሰጥቻችኋለሁ። 2 ቀን ካልወጣሽ የህግ ሰውን ይዤ ነው የምመጣው። ድንገት መጥተሽ እንግዲህ ውጪ ማለት አትችይም። እንግዲህ የምታመጪውን ነገርም እዚህ ቤት ውስጥ ከዚህ በኋላ ግን ይሄ ቤት ለኔ ነው። ሳትወጁ በግድሽ ትወጫለሽ። ለምለም አልወጣም። እስኪ ወንድነሽ እስኪ ማን እንደሆነ ከዚህ ቤት እንደሚያስወጣኝ አያለሁ። እሱ ያንቺ ምርጫ ነው። ለማንኛውም 2 ቀን ሰጥቼሻለሁ። በዚህ 2 ቀን ውስጥ ካልወጣሽ እኔና አንቺ እንታያለን። ለምለም በጣም ተናዳለች። አዙሯት የወደቀች ነው። ቆይ ቤዛ ምን ያለች ነው? እኔም ግራ ገብቶኛል። ምን የተፈጠረ ነው እያለች አዳይም እንግዲህ ሁሉም ነገር ግራ ተጋብተዋል ማለት ነው። ቤዛን ያየ በሙሉ ተደናግጠዋል። ያው የቤዛ ተንኮልና ሴራ በጣም ክፉና ኃይለኛ ነገር ስለሆነ ሁላቸውም ተደናግጠዋል ማለት ነው። አዳይ በአሁኑ ሰዓት ቤዛን ለምለምን ያባበረች ትገኛለች። አሹን እንግዲህ ፍቅርን ጎትቶ አምጥቶ ይቺ ናት ፍቅር እያለ ወየ ዴቪ እያለች እሷም እንግዲህ ፍቅር ዳጊ የት ነው ያለው? እኔ በምን አውቃለሁ? ለሌላ ትጠይቁኛላችሁ? ፍቅር እባክሽ የሌሊ ፋይል በድጋሚ ወስዶታል። ከዚህ በፊት ያደረግሽው ነገር አልረሳሁትም እና የጠፋ እንደሆነ እኔ ምን አገባኝ ትላለች ፍቅር። እጅሽ አለበት። እኔ ምንም አውቀው ነገር የለም። ዳኒ ካገኘሁት በጣም ቆይተዋል። የዋሸሽ ብቻ ይሆን? ምንም የዋሸሁ አይደለም። ምንም አውቀው ነገር የለም። ፍቅር እባክሽ አታስመስይ። ቤዛ ታስራለች፣ ሌሎችም ታስረዋል። ቆይ ማን ሊወስደው ይችላል? ፍቅር ተይ እባክሽ ስጭን። ከዛ ዳኒ የት ነው እያለ እንግዲህ ባቡሬ ያስገድዳት ነበረ። እናቷ ከደረጃ ላይ የመጣች አሹ ዴቭ ምንድነው እሱ ፍቅር እያሉ እንግዲህ እማዬ እያለች ምን ያደረጋችሁ ነው እትዬ እያለ አሹ እንግዲህ ፍቅር ከሌሊ ቤት ገብታ እቃ ስታወጣ ነው የፍቅር እናት ምን ያለች ደንግጣለች። እሱ ባቡሬ ይናገር። ባቡሬ ምንድነው የሰረቀችው? ዴቭ እታለን በቃ እኔ አወራታለሁ። ግቢ። ወዴት ነው የምገባው? ንገርኝ እንጂ ምንድነው የተፈጠረው? ምንም አይደለም። ዝም ብላ በአንዳንድ ነገሮች ነው ምንጣላው። ተነጋግራችሁ መፍታት ነው እንጂ ልጄ እንዴት ነው የምታስጨንቋት? እኔ ምንም አውቀው ነገር የለም እማዬ እያለች እሷን ፍቅርንም ትጮኻለች። ከዛ ባቡሬ ጋር ስልክ ለምለም ደውላ ከዛ በኋላ ቤዛውን ቤት መጣች ሲል የምርሽ ነው መጣች? እሺ መጣሁ እያለ ባቡሬም እየሮጠ ይሄዳል። ከዛ ምንድነው ቤዛ ተፈታለች። ከዛ ሁሉም ተደናግጦ ምን እያሉ ምናልባት እሷ ልትሆን ትችላለች በሉ በቃ እያለ እሱም ተናዶ ይወጣል። የፍቅርም እናትም እንግዲህ የውልሽ ፍቅር ከአንቺ ጋር የምናወራው ነገር አልጨረስንም እታለም እያለ ዴቭ በቃ በጣም ይቅርታ ያላት ወደ ደረጃው ይወጣል። የፍቅርም እናትም ሰው ብላ እያየች ነው። ፍቅር እያለቻት ከእነዚህ ልጆች ያለች ግንኙነት ምንድነው? እንደማይ አታይም እንዴ በግድ ያስፈራሩኝ? እኔ ምንም አውቀው ነገር የለም። የሆነ ነገር በተፈጠረ ቁጥር የመጡ እኔ ላይ ነው የሚጮሁት። አሁንስ ስርጭት ነው ያለኝ ያለች ፍቅርም ተናዳ ትወጣለች። እታለም አሹ የሚገባ ሰው አስተውላ አስገባ፣ የሚገባው የሚወጣው እሺ በደንብ ቆጣጠላለሁ ይላል አሹ ማለት ነው። የፍቅር እናትም ተቆጣለች ማለት ነው በሚያሳዝን ነገር። አቤት ማአት እያለ እንግዲህ ሰው ፍቅር እንዶም የቤቱ አልበቃ ብሎሽ እንግዲህ የውጭም ቆጣጥረሽ የመጣሽ አንቺ ጉደኛ ፋብሪካ እያለ አሹም ይሰድባታል ማለት ነው። በሚያሳዝን ሁኔታ ቤዛ ገና ከመምጣቷ ገና እግሯን ከመረገጧ ሁሉም ሰውን እንግዲህ አሁንም ያንጨረጨረችው ትገኛለች። በሚያሳዝን ሁኔታ ባትፈታ በጣም ደስ ይል ነበረ፣ ግን ተፈታ። እንግዲህ ለሁሉም እንግዲህ ለሁላቸውም እንግዲህ ያሸሸ ገዳይ እያደረገች ትገኛለች። ሄለን አቤ በጣም ደስ ይላል ትላለች። ጉዷን አላወቀችም። ከዚህ በኋላ ከዚህም የበለጠ ቤት እንገዛለን። አባቴ በደህና ጊዜ ደህና ቤት አስቀምጦልናል። ያቺ ቤዛ አልተፈታችም እስካሁን። ስለሷ ማውራት አልፈለግም። ግማሽ ብር ከፍያለሁ፣ ግማሽ ብር ከዛ እንደዛ እያሉ እንግዲህ ዳኒ መጣና ቤዛ ተፈታች ብሎ እንግዲህ የምስራት ሲያበስራቸው ግማሻችሁ እንግዲህ ቤቱ ሊሸጥ የነበረ እህቴ ለማስፈታት ነበረ ገንዘብ ስለማያስፈልገኝ እንግዲህ እድሜ ላንተ ምስጋናው ምን አመጣው? ቤቴ እኮ የኔ ነው። አይ ቤቱን እኮ አልሸጥኩልህም። ምን በዚህ 3 ቀን ውስጥ ለቃችሁ ውጡልኝ።
ምን እያሉ ተደናግጦ እንደዚህ ባይሆን ደስ ይለኝ ነበረ። እናንተ ደግሞ ይሄን ነገር አይከብዳችሁም። አትዘኝ ሄሉ ባልሽ መላ ያለው ሰው ነው። ከዛ እንግዲህ አበበ ተነስቶ አንድ ቦክስ ይሰጠዋል። ትሰማኛለክ? ግማሽ ብር ከፍዬ ካለው ትሰማኛለክ? ከዚህ በኋላ ምንም ማድረግ አልችልም እያለ እንግዲህ እሱም ተናደዋል ማለት ነው። ስለሰጠኸኝ ገንዘብ ምንም አይመለከተኝም። እንደውም ንገርክ አለቅህም። እየካድከኝ ነው። እንደፈለግ ልታስቦ ትችላለህ። ግን ንገራችሁ ከዚህ ቤት ከ3 ቀን በፊት ካልወጣችሁ አይ ካላችሁ ግን ትሰማኛለህ? እንደዚህ አይነት ቀልድ አይመቸኝ። ቀልድ አይደለም ጀግናው ቤዛ መጣ ከዚህ ከምታስወጣ እኔ ቀደም ብዬ እንንገራችሁ ብዬ አታለላችሁ ማለት ነው። ዳኒ የኔ ድንብዳል አንቺ ብቻ አትጨነቂ፣ ጀግናሽ ያስተካክለዋል። ትሰማኛለህ? በጣም ባለጌ ሰው ነክ፣ እንደፈለክ ተሳደብ፣ ምንም ልታመጣው ነገር የለም። አሁን ከቤታችን ውጡ። አልወጣም። ምን አባቱ ነው የሚያስወጣኝ? ወይ ትሞታለክ ወይ ገንዘቤ ትሰጠኛለክ። እንደዛ ማለት አትችልም። ከሚስትህ በቀር የሚመሰክርልህ ሰው የለም። ይኸውልህ የማይሆን ነገር ውስጥ ከምትገባ ቢቀርብህ ይሻላል። ቆይ የምታወራው ነገር ምን እያወራክ ነው? ትገባለህ? አይ ተናግሬያለሁ። ቀጥ ብለህ ከቤቴ ውጣ። እንግዲህ ቤቴ ለማለት አትችልም። ለ2 ቀን ብቻ ነው። ተሸውደሃል። ካሰብኩት ከላይ በጣም ባለጌ ውሸታም ናቸው። አሁን ቤቱን ለቃችሁ ውጡልን። ከዛ እሺ እወጣለሁ፣ ግን ተመልሼ እመጣለሁ። እስከዛ ድረስ አስቡበት። ጀግናሽን ደግሞ አረጋጊው እያለ እየዛተባቸው እንግዲህ ዳኒ ይወጣል ማለት ነው። በሚያሳዝን ሁኔታ እንግዲህ ዳኒም ተሸውደዋል፣ ለምለምም ተሸውዳለች። ቤዛ እንግዲህ ማታ አደርገው ነገር የለም። አሁንም ከጀልባዋ በጣም ብዙ ሰው አለ። ለፖሊሶቹም በብር ገዝታቸዋለች ማለት ነው። በሚያሳዝን ሁኔታ የዛሬ የነበረን ቆይታ በዚሁን አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁኝ። ሩታም እንግዲህ ከዶክተሩ ጋር ፍቅር ይዟት እንግዲህ አሸሼ ገዳይ እያለች ትገኛለች ማለት ነው። እሱም ጋር ትሄድና እንግዲህ ለሱም ሁሉም ነገር ዘፋኝ ነኝ ምናምን እያለችውም እንግዲህ በጣም ትናደዳለች። አላይሽም ሲላት ማለት ነው።